የኤርሜላ ደጋፊዎች እንግዲህ ሪከርድ ሰብረዋል ማለት ነው ወዶች። በዚህ ሰዓት የኤርሜላ ደጋፊ ነው ጊዜው ማለት ነው ወዶች። 10,000 ኮሜንት በኢየሱስ እንዳለ ትላንትና አይቻለሁ። አሁን ገብቻ አለሁኝ ኮሜንቱ ኤርሜላ ኤርሜላ የሩታ አይታይም አልኳችሁ። በስማ እግዚአብሔር ሲያከብራችሁ እንደዚህ ነው። አያችሁ መከበር እኮ ነው። እውነት እኔ ያደነኳችሁ የኤርሜላ ደጋፊዎች ማለት ነው። በስመ አብ ተቻላችሁ ሙዶቼ። በቃ ምን ልበላችሁ፣ ዩቲዩብን የተቆጣጠራችሁ እናንተ ናችሁ ባይዘው ማለት ነው። ቪዲዮ ባሰሩ ራሱ ስቶሪ ላይ የሚያረጉት እኔ ምን ልበላችሁ፣ በቃ እሱ ሳይ ነው አልኩትና፣ ይመቻችሁ 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 እንዶቼ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የአብርሽና የኤርሜላ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ልክ ሲገባ ምን ልበላችሁ፣ ኮሜንቱ ተክለቅልቋል። 10,000 ኮሜንት ኤርሜላ 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 ኤርሜላ። በቃ ምን ልበላችሁና ሪካርዱ ሰብራችኋል። አልተቻላችሁ። አይ የሆነ ሩታ ምን ትሉን? ሩታ ይሄን በፊት ይሄ ነበር ያሽው አንቺ ባይዘው ማለት ነው። በደህና ጊዜ ሩታ ነበር የምንልሽ የነበረ። አሁንማ ተገለበጠ እኮ ተገለበጠ። ሄርሜላዬ አዎ ምንም እንዳላጠፋች እኮ አንዳንድ ጭፍን ደጋፊ ስለሆኑ ነው እንጂ ሄርሜላ ምንም እንዳላደረገች ግልጽና ግልጽ ነው። ለምን እሷ ጋር አይደለም የታመመ የመጨረሻ ቪዲዮ ሰርቷል። ከዛ በኋላ አብርሽ ጠፍቷል፣ አላነሳም ብሎኛል ብላ መታለች። ከዛ ውጭ ግን ሄርሜላ ሩታ ቤት ነው የተገኘ ይሄ ልጅ። ምክንያት ልትሆን አትችልም። አንድ ነገር ልንገራችሁ፣ በዚህ ሰዓት አብርሽ ሴቶቹን የተጫወተባቸው ምናምን የምትሉ ማለት ነው፣ ራሷን ማስከበር ያለባት ሩታ ናት። ማንም ሊሆን አይችልም። ባይዘዊ ራሷን ማስከበር ገባቸው አይደለ? ትዳሯን ማስከበር የምችል ሴት ሩታና ሩታ ናት። ሻወር ከራስ ይጀምራል። ሄርሜላ መወቀስ ሳይሆን ገባችሁ? ሄርሜላን እሷ ስለመጣች ነው በዚህ የሰፋ በጀመራ እምቡር ስቲ ማለት ነው። እምቡር ስቲ የት ነበርሽ? ይሄ እንደሚመጣ አታውቅም ነበር። ለአባት ለልጅሽ አባት እንደሚያስፈልጋት ታውቅም ነበር። ገና በጥንስሱ የ2 ሳምንትና የ3 ሳምንት ሳይሞላ እምቡር ስቲ ነበር። ሶ እና ነፂ መጥቶ ሲበጠብጡ እነ መቅደስ መጥቶ ሲበጠብጡ ምን ነው በዛ ሰዓት ትዳርሽን ማቋቋማችም ነበር? እችክ ልጅ እኮ ካለቀ በኋላ ነው መጣችሁ። ሲጀምር ደግሞ ኦሬዲ ፍቅሯን የገለጸችው እናንተ ከተፋታችሁ በኋላ። ከዚህ በኋላ አብርሽና እኔ ምንም አይደለንም፣ ልጅ ነው የሚያገናኘን፣ ልጅና ልጅ ነው ብላችሁ ከተለያያችሁ በኋላ ነው የፍቅር ጥያቄውን ያቀረበችው። በዛ ሰዓት ምንም ማድረግ አይቻልም፣ አንፈርድም። እኔ በፊት ኤርሜላን አይ ይቅርባት፣ እንደዚህ አይነት ነገር ባለትዳር ወንድ ጋር እንደዚህ መሆን የለባትም ስል ነበር። ከዛ ከተፋታችሁ በኋላ ግን መፍታ ነው፣ እሱም መፍቱ ነው፣ አንቺም እሷም መፍታ ነው። ሶ ምን ልላችሁ ፈልጌ ነው፣ ምንም ማድረግ አይቻልም። በሰዓቱ ብትጠቀሚ ኖሮ አንቺ ዛሬ የት በደረሽ እንደ በፊቱ ብትቀጥ ኖሮ የት በደረሽ። ማስታወቃት ይሰሪ ነበረ፣ ከማንም በላይ ትሰሩ ነበረ። እውነት ለመናገር አብርሽም ቢሆን ሩታን ብትሆኑ ማለት ነው፣ እውነት ትክክለኛ ካብሎ ናችሁ በፍቅራችሁ እንደ በፊቱ ብታሳዩ ኖሮ የበለጠ ብዙ ነገር ትሰሩ ነበር። ከእናንተ የኋላ መጥቶ እኮ የተግማማ ስራ ባሰሩ እይታ አላችሁ። ገባችሁ? ብዙ ሰው እናንተን ማስታወቂያ ያሰራ ነበር ከዩቱብ ባሻገር። ገባችሁ አይደለ? በነገራችን ላይ እንዳትረሱ፣ ከዩቱብ ውጭ ስራ የላችሁ እንዳትረሱ። ወደፊት ሊፈጥሩ ይችላሉ፣ ግን ዩቱብ ነው የሚሰሩት። ሁሉም ሌላ ስራ ይፈጥሩ አንድም ነገር የለም። ስለዚህ ምን ልላችሁ ፈልጌ ነው፣ በዚህ ሰዓት የኤርሜላ ጊዜ ነው። ኤርሜላ ሪካርዱ ወስዳለች። ምንም ማድረግ አይቻልም። ምንም አንደኛ ሩታ ነገር ስሯ በህዝቡ ዘንድ የጠላ መጣ። በቃ ምን ልበላችሁ ይሸተተ ነው። ከመጥላት የቀራ ካለፈ የበለጠ ሸተታችሁ ህዝቡ ማለት ነው። ነገረ ስራሽ ምንም ያስጠላ ነው። እንደ በፊቱ ቢትቀጥ ኖሮ የበለጠ ተወዳጅነት ታገኝ ነበር። ኤርሜላ ደግሞ ህዝቡ ልብ ውስጥ የገባችሁ ጨዋ ናት፣ ስራ ስርዓት አላት። ለንግግሯት በቃ ማለት ለሚዲያ ምንድነው የሚመጥናት
ንግግር ነው የምታወጣ። አስተዋይ ናት። ሰውን ማስቀየም አትፈልግም። ልዩነታችሁ ይሄ ነው። ህዝቡ በፊት ጠላት ነበር ሄርሜላን። ስለዚህ ሁሉም ነገር አየ። ካንቺ ጋር ያለው ሄርሜላ ምን አደረገች? ምን አጥፍታ ነው? ያንዳንዱ ግን ህዝቡ ስለገባ ሄርሜላ እዳለች። ምንም ማድረግ አይቻልም ጋይስ። ሪካርዶ ሰብራለች ሄርሜላ አልኳችሁ። እና ይመቻችሁ። በጣም ነው የምወዳችሁ። ቪዲዮዬን ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄ ዩቲዩብ 2000 ያስገቡ። እንግዲህ ይሄ ዩቲዩብ በነገራችን ላይ የዛኛው የነፂ ዩቲዩብ አዲስን ስለተጠቀምኩ ቀጣኝ ማለት ነው። በእርግጥ በ15 ይፈታልኛል ይለቀቃል እንጂ ይሄም ተመቷል እውነት ለመናገር